የተበዳይ ዱዓ እንጠንቀቅ። የተበዳይ ዱዓ ሰው አናስለቅስ። ተበዳይ እንዳለቅስብን እንጠንቀቅ። ተበዳይ ካለቀሰ ከባድ ነው። የወጋ ቢረሳ የተወጋ አይረሳም ነው አይደል? ተበዳይ አይረሳም። ተበዳይ አይኑ አይተኛም። ያ ረብ ይላል። ያ እሳት ቀስቱ አነጣጥሮ ነው የሚመታው። የተበዳይ ዱዓ እንጠንቀቅ። ዳዕወቱል መዝሉሚ የተበዳይ ዱዓ ሙስተጃበቱን ተቀባይነት አላት፣ ሙስተጃብ ናት። ወኢን ካነ ፋጅረን ተመልከቱ፣ ፋጅር ቢሆን አመፀኛ ቢሆን ለምን ፈፉጁሩሁ አላ ነፍሲሂ ፋጅርነቱ ለራሱ ነው። ወፊ ሪዋያ በሌላ ዘገባ ወኢን ካነ ካፊረን ይላል። ካፊርም ይሁን ካፊርነቱን ክህደቱን ወዶ አይደለም፣ አላህ ፍትህን ስለሚወድ ከተበዳይ ጎን ስለሆነ አላህ ሁሌም ተበዳይ ጥሩም ይሁን መጥፎ ያ ረብ ካለ ጌታዬ ድረስልኝ ተበደልኩ ካለ አላህ ይቀበለዋል። አንድ ታሪክ ልንገራችሁ። በዚህ ታሪኩ ዝም ብሎ ቂሳ እንዳይመስላችሁ ቡኻሪና ሙስሊም ተስማምተው የዘገቡት ሐዲስ ነው። ዑርዋ ኢብኑ ዙበይር የሚባሉ ታላቁ ተዓቢይ ነው የሚናገሩት። አነ ሰዒድ ኢብኑ ዘይድ ኢብኑ ዐምር ሰዒድ ኢብኑ ዘይድ ኢብኑ ዐምር ኢብኑ ኑፈይል ታላቁ የነቢዩ ሰለላሁ ዐለይሂ ወሰለም ሰሓባ ነው። ረዲየላሁ ዐንሁ ምን ይላል? ኻሰመትሁ ዐርዋ ቢንቱ ወይስ ዐርዋ ቢንቱ ወይስ የምትባል ሴት ከሰሰችው ኢላ መርዋን ኢብኑል ሐኪም መርዋን ኢብኑል ሐኪም ይባል የሙስሊሞች ዳኛ ጋር ምን አለች? ወደዐት አነሁ አኸዘ ሸይአን ሚን አርዲሃ ከሱ ምድር ትንሽ ነገር እንደገፋባት እንደወሰደባት አድርጋ ከሰሰችው። ፈቃለ ሰዒድ የተከሰሰው ሰዒድ የሚባለው ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሰሓባ ምን አለ? አነ ኩንቱ አኹዙ ሸይአን ሚን አርዲሃ እኔ ነኝ ከሷ ከምድሯ ከመሬቷ ወስደው የምነካው የምሰርቀው ባዕደ አለዚ ሰሚዕቱ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ከነቢዩ ዐለይሂ ሰላቱ ወሰላም ያን የመሰለ ምክር ትምህርት ከሰማው በኋላ ቃለ መርዋን የሚባለው ዳኛ ማዛ ሰሚዕተ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ከነቢዩ ዐለይሂ ሰላቱ ወሰላም ምንድነው የሰማኸው አለው። ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል መን አኸዘ ሽብረን ሚነል አርድ ዙልመን ጠዊቀሁ ኢላ ሰብዕ አረዲን አንድ ሰውን መሬት አንዲት ስንዝር ያለ ፍቃድ በዙልም በበደል የገፋ የወሰደ ነገ የውመል ቂያማ 7 ምድር ይጠለቅበታል፣ እሱን ይሸከማል እያሉ የነገሩን ሐዲስ ሰምቼ ነው የእሷን መሬት ምነከው አለ። አንድ ስንዝር ዛሬ 100 ካሬ 200 300 በሺዎች ስንቱን አስለቀስ ነው። በጎን በዛ በኩል የሆነ ነገር ከፍለን የራሳችን አድርገን ስንቱ አለቀሰብን። አባት የሞተባቸውን የቲሞችን ንብረታቸው ስንቱ አለቀሱብን። ተበዳይ ያ ረብ ካለ አትጠራጠር። መርዋን ምን አለ? ወደ ታሪኩ ስመለስ ከዚህ በኋላ ላንተ ማስረጃ አምጣ ብዬ ላአስአሉከ በይነተን ባዕደ ሐዛ ሌላ ገለጻ ማስረጃ አምጣ ልልህም ይህን ከነገርከኝ ጀምሮ። ከዛ ሰዒድ ተበድሎ አይደል የተበዳይ ዱዓ ነው ታሪኩን ያመጣሁት። አላሁመ አላሁ ያለ ሰዒድ ኢን ካነት ካዚበተን እቺ ሴት ውሸታም ከሆነች በኔ ላይ ቀጥፋብኝ ከሆነ ፈዐሚ በሰረሃ አይኗን አውረው አጥፈዋል። ወቅቱልሃ ፊ አርዲሃ በዚህም በከሰሰች ምድር ደግሞ ግደላታል። ቃለ ዑርዋ ሲናገሩ ምን ይላሉ? ፈማ ማተት እቺ ሴት አልሞተችም ሐታ ዘሀበ በሰሩሃ መጀመሪያው አይኗ የተወገደ ቢሆን እንጂ ወበይነማ ህየ ተምሺ ፊ አርዲሃ በምድሯ ላይ ስትሄድ ኢዝ ወቃት ፊ ሑፍረቲን አንድ ጉድጓድ ላይ ዘወደቀች ፈማተት ሞተች። ሙተፈቁን ዐለይ ወፊ ሪዋየት ሊሙስሊሚን ሙሐመድ ብኑ ዘይድ ብን ዓብድላህ ብኑ ዑመር ቢማዕናሁ ይህን ማዕና ይዞ ኢማም ሙስሊም በዘገቡት ደግሞ ወአነሁ ረአሃ እሱ ተመለከታት። አምያ አይነ ስውሩና ተልተሚሱል ጁዱር ግድግዳ እየዳበሰች አይኑ የታወረ ሰው የሆነ የሚነካ ነገር ይዳብሳል አይደል? ተልተሚሱል ጁዱር ግድግዳ ትዳብስ ነበረ። ተቁል ትል ነበር አሳበትኒ አግኝቶኛል ዳዕወቱ ሰዒድ የሰዒድ ዱዓ ነው ያገኘኝ፣ ሰዒድ ያደረገብኝ ዱዓ ነው እንደደረሰብኝ ብላ ትናገር ነበር። ወአነሃ መረት አላ ቢዕሪን ፊ ዳር ለቲ ኻሰመቱ ፊሃ በዛ በተከራከረችው መሬት ጉድጓድ ላይ ስታልፍ ፈወቀዐት ፊሃ እሱ ላይ ወደቀች። ፈካነት ቀብረሃ ቀብሯ እሱ ሆነ። ሱብሓነላህ ተበዳይ ያ ረብ ካለ አላህ ይቀበላል። ወላጆች እንዳይረግሙ፣ ወላጆች እንዳትበድል፣ እንዳታስለቅስ። ስንት ወላጁን ያስለቅሳል ከአላህ መንገድ የራቀ
ዲግሪ የጫነ ዶክትሬት ይዣለሁ ብሎ እናት አባቱ የሚያለቅሱበት ኋላ ቀርነሽ ኋላ ቆርነ ብሎ እናት አባቱ የሚያስለቅስ እንታለ። ተጠንቀቅ። የወላጅ ዱዓ ሙስተጃብ ነው። ወላጅ የተደሰተበት አላህ ይደሰትበታል። ወላጅ ያለቀሰበት፣ ወላጅ የተቆጣበት አላህ ይቆጣበታል። የእናት አባትን ዱዓ ተጠንቀቅ። በመልካም ዱዓ እንዲያደርጉልህ አድርግ። የተበዳይ ዱዓ እንራቅ። በማንኛውም ሁኔታ ሲጨንቀን ምን ሲለን ማን እንጠይቅ? አላህ ሰጪ ነው፣ ለጋሽ ነው፣ ሀብታም የሆነ ጌታ ነው። አላህ ዛሬም ቪላ ቤት ሰጥቻለሁ፣ ነገ ቪኤት ሰጥቻለሁ፣ ትናንትና ህንፃውን ሰጥቻለሁ፣ ሌላ ይቅርብ አይልም። አላህ ለምነኝ ነው፣ ያንበሻብሻል። ያ ኢባዲ እናንተ ባሪያዎች ሆይ አለ አላህ ሱብሓነሁ ወተዓላ ኢነ አወልኩም ወአኺረኩም የእናንተ የመጀመራችሁ የመጨረሻችሁ ቃሙ ፊ ሰዒድን ዋሂድ ሰውም ጂኒያችሁም ይላል ዘገባው ላይ ትልቅ አደባባይ ሜዳ ላይ ቆማችሁ ፈስአሉኒ ብትለምኑኝ ብትጠይቁኝ ፈአጠይቱ ብሰጥ ደግሞ ኩለ ኢንሳን መስአለተሁ ለሁሉም ሰው የጠየቀውን ጥያቄ ብሰጥ። የሰው ጥያቄ ይለያያል። ዒልም ይፈልጋል፣ ሀብት ይፈልጋል፣ ጤና ይፈልጋል፣ ትዳር ይፈልጋል፣ ልጅ ይፈልጋል። የሰው ሀጃው ብዙ ነው። እያንዳንዱ ሀጃውን ባስተናግደው ብሰጠው አለ አላህ ማ ነቀሰ ዛሊከ ሚማ ዒንዲ እኔ ዘንድ ካለው ነገር የሚቀንስ የለም ኢላ ከማ የንቁሱል ሚኽየጡ ኢዛ ኡድሒለ አልባሕር ልክ መርፌ ባህር ውስጥ ገብታ እንደምትቀንሰው መርፌ ባህር ውስጥ ገብታ የምትቀንሰው አለ አለ። እንኳን ባህር ውስጥ አይደለም እዚህኛው እንኳን ውሃ ላይ መርፌ ከተን ብንወጣ ምን ቀነሰ እንላለን። ምንም የሚቀንስ ነገር የለም። ሀብታም ነኝ ሁሌ ካዝናዬ ሙሉ ነው እያለ ነው አላህ። ስለዚህ ሰጪ የሆነውን ጌታ እንለምነው፣ የማያሳፍረውን ጌታ እንጠይቀው፣ እንጨቅጭቀው። ዛሬም ነገም ያ ረብ አንተው ድረስልን፣ አንተው ጠብቀኝ፣ አንተው ነው ጉዳይ ልታወጣ የምትችለው እንበለው። ከአላህ ውጭ ሌላን አንለምን። ቀብር ሂደን ድረሱልን አትበል። ቀብር የሞቱ ሰዎች ከጃዮች ናቸው። የሞቱ ሰዎች እንደው አላህ ይርሐማቸው፣ አላህ ይዘንላቸው ምን ይፈልጋሉ። ጠንቋይ ጋር አንሂድ። ዛሬ ሰው ጠንቋይ ጋር ይሮጣል። ጨነቀው ጠንቋይ ጋር ይሮጣል። ጠንቋይ ራሱን ማዳን አይችልም። ደካማ የሆነ አካል ከአላህ ውጭ ሌላ ቦታ ኡድኡኒ አስተጂብ ለኩም ለምኑኝ እቀበላችኋለሁ። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁም እርግጠኛ ሆናችሁ ምን በሉት ለምኑት። እርግጠኛ ሆነ ለምን ተጠራጣሪ ከሆነ ቀልብ አላህ ዱዓን አይቀበል። እርግጠኛ እንደሚሰጠን እርግጠኛ ሆነን አላህን ለምነው። ሐጃ አለብን ትዳር የምትፈልግ ወንድሜ ያ ረብ በል። ልጅ የምትፈልግ ወንድሜ ያ ረብ በል። ጤና የታወከብህ ያ ረብ በል። የአልጋ ቁራኛው ነው ያ ረብ ይበል። የተኛው ያ ረብ ይበል። ልጅ መንገድ የሳተበት ያ ረብ እንበል። ለራሳችንም እንጨቅጭቀው ያ ረብ። ሐቲማችን ጉዳይ ደግሞ አንተው ድረስልን አሳምርልን ብለን ዱዓ እናድርግ። ዛሬ እንዲህ ባለንበት ሁኔታ አይደለም። የነገ ሁኔታችን አናውቀውም። ማን ነው የሚያውቀው? አላህ ነው። ሰውን አንናቅ። ከመስጊድ የወጣውን ሰው አንናቀው። እኛ ዛሬ ሱቢ ጀማ ስለመጣን ሌላውን እታች አድርገን አንመልከት። የእኛን መጨረሻ አናቅም። ነብዩ ዱዓቸው ነው አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ። አንተ ቀልብን የምትቀያየር ጌታ ወይ እኔን ቀልቤን በዲንህ ላይ አጽናልኝ፣ በዚህ ዲን ላይ አጽናልኝ ብለው ዱዓ ያደርጋሉ ነብዩ። እኔ ቤት ሱቃቸው ንብረታቸው የወደመባቸው ወንድሞች አሉ። ምንም ማድረግ ቢና ዓለም አቀፍ ነው። ማዶ ያሉትን ፊሊስጢሞችን አስበን ዱዓ እናድርግ። የአላህ ድረስላቸው እንበል። የአላህ የበላይነታቸውን አምጣላቸው እንበል። ዱዓ እናድርግ። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት ነጃ እንዲላቸው ዱዓ እናድርግ። የኢስላም የበላይነት እንዲረጋጋ ዱዓ እናድርግ። እንልፋ፣ እንጣር። ዱዓ ለወንድም የሚደረግ ዱዓ ሙስተጃብ። ለወንድም ዱዓ ስታደርግ ሙስተጃብ። አያችሁ ሰለፎች ይባላል። አፉ በሉ የመጨረሻ አልጨመረም ቃል ገቡ። ሰለፎቹ ለራሳቸው የሆነች ዱዓ ሲፈልጉ ይባላል ለወንድሞቻቸው ዱዓ ያደርጉ ነበረ። ለምን? መላኢካ ለነሱ ዱዓ ስለሚያደርግላቸው ያንን ዱዓ ስለሚያገኙ ዱዓ ያደርጉ ነበር አሉ።